ዋይ ለምንድን ነው ደፍራችሁ? አይ እነዚህ ብሔራቸው አማሮች አይደሉም ማለት ብሔራቸው ምን እንደሆነ አላውቅም። ዘር ያዕቆብ ምን መሰለህ፣ አሁን እኮ ብሔራቸውን ታውቀዋለህ? ፕሊዝ ኧረ እባክህ ላውራበት። እኔ የማውቀውን እኮ ነው የማወራው። ሁላችሁም ተመሳሳይ ጨርስ በቃ። በአንጻራዊ ተመሳሳይ የሆነ ተቀራራቢ የሆነ መረጃ ይኖረናል ስለ ጠቅላላ ኢትዮጵያ ውስጥ ስላለ ነገር። ለምሳሌ ግን እነዚህ ሰዎች አዲስ አበባም ከታዩ ናዝሬትም ከታዩ አማራ ክልልም ብዙም ቦታ ይታያሉ። ስለዚህ ይህንም የምታረጋግጠው ጥናት አድርገህ ሰዎቹን ትሬስ አድርገህ ተከትለህ ነው እንጂ ላሊበላ ስላሉ የላሊበላ ሰው ናቸው ብለህ በአናሎጂ ዝም ብለህ ልታገናኝ አትችልም። ለምሳሌ አሜሪካን ሀገር ያለ የከተማ ስም ካናዳ አለ፣ እንግሊዝ ሀገር ሊኖር ይችላል። ነሰሰርሊ ግን ያ ከተማ የዚህ ሀገር ነው ልትለው አትችልም፣ ስሙ ስለተጠቀሙት ማለት ነው። ስለዚህ ሂስቶሪካል አመጣጡን ለመረዳት ትሬስ ማድረግ ያስፈልጋል ወደኋላ። እኔ ባለ መረዳት ላሊበላ የሚባሉት ቤተክርስቲያን የተሰሩ ቤተክርስቲያኖች አብያተ ክርስቲያኖች አሉ። እነሱ ናቸው ላሊበላ በመባል የሚገለጸው። እኛ ያለ 11 ቤተክርስቲያኖች አሉ ከአንድ ላይ የተቀረጹ። እነሱ የቅዱስ ላሊበላ ያነጻቸው ቤተ መቅደሶች ናቸው፣ ላሊበላ ይባላል። ከዛ ውጭ ግን ሀሜና እና አባወዴ በሚል ነው እነሱን ሰዎች ሁላችንም የምናውቃቸው። ግን የተለያየ ቦታ ሲሄዱ ምንድናችሁ ትላቸው ላሊበላ ይላሉ። ያንን ደግሞ እኔ ፕሩቭ ላደርግልህ አልችልም። ፕሩቭ ማድረግ የምችለው እኔ አካባቢ እንደሌሉ እንደማናውቃቸው ነው። እንደ ሁላችሁም ተመሳሳይ ኢንፎርሜሽን እንዳለን ነው። ስለዚህ ሰው ይሄን መረዳት አለበት ነው። ሰዎቹ ከላሊበላ አዳምጠኛ ኖሮ አይልቅ ኖ አንተ የምትለው እግዚአብሔር እኮ አይደለም። ኖ ዳዝሜክ ነው። ለምንድን ነው ክሌም የሚያደርጉ? አይ ነው ለምንድን ነው ክሌም የሚያደርጉት ላሊበላ ብለው? ለምንድን ነው ሰዎቹ ክሌም የሚያደርጉት? ለምን ይሄማ ማጭበርበር ነው እየሰራ ያለው። ወንድ ፕሩቭ ያድርጉ ማለት ክሌም ያደረጉት ሰዎችን እኮ አምጣቸውና ላሊበላ ናቸው ማለት ነው። አንተ መተህ አይ ዘራ ያዕቆብ አባውዴና ሀሚናዎች መጥተው የላሊበላ ሰው የቅዱስ ላሊበላ ወሎ ውስጥ ያለው ወልዲያ ሄደው አይለምኑ፣ ደስ ሄደው አይለምኑ። ይለምናሉ እኮ በየቦታው። አልገባኝም። የትም ቦታ ይለምናሉ። ኦኬ እና ነገርኩህ እኮ ብሔር አላቸው ወይ? ከየት ነው የመጡት? ስለማታቋር እንዴት እኛም የላሊበላ ሰውም እንደናንተ አያውቃቸውም። የላሊበላ ሰውንን ካሉ ፕሩቭ ያድርጉ። ላሊበላ ሄዶ የሚያውቅ ሰው ካለ አሁን ዘር ያዕቆብ ኦር አዲስ ታይም ላሊበላ ብትሄዱ አታገኙም። እንዳይን ነገር እንዴት ታውቀዋለህ? አንተ ተናጋሪው፣ አንተ ላሊበላን እንዴት ታውቀዋለህ? እኛ ላሊበላ ተወልደን ያደግን ልጆች ክሌም አድርጋችሁ አሁን ምንድን ነው አንቺ አይ እኛ ለሌላ ሰው አንሰጥ የምትል ከሆነ ልጅቷን መክሰስ አይቻልም። አይዘ እኛ አዲስ ታይም ስም ቹቹም እኛ አዲስ አበባ ልጆች ነው። አዲስ አበባ ላይ እነዚህ ሰዎች ሲመጡ የሚመጡት የላሊበላ ሰው ነን ብለው ነው የሚመጡት። በተለምዶም ላሊበላዎች ነው የሚባሉ እነዚህ ሰዎች ሲመጡ አንድ ምንድን ነው ምናል ወይንም እነዚህ የእኛ አይደሉም፣ እነዚህ ብሔራቸው እነዚህ ናቸው፣ ስለዚህ ከእኛ ጋር ታገናኛቸው አንድ ነገር ነው። ሁለተኛ ካልሆነ ላሊበላ የሚለውን ስም ልጅቷን መክሰስ አይቻልም። በቃ አሁን ይሄ ግልጽ መምጣት አለ። አንዱ ነው ወይ ብሌሙን መውሰድ እንጂ ብሌሙን አላቅም ብለህም ከየትም እንደመጡ ሳትናገር እነዚህ ሰዎች አገዎች ናቸው ወይንስ አይደሉም? ዘር ያዕቆብ አንዳንድ ጊዜ የሚጋጭ ነገር መነጋገር የለብንም። አንድ ሰው ፕሩቭ ማድረግ የሚጠበቅበት አዳምጠኝ፣ ጀስት ጊቭ ሚ 1 ሚኒት። አንድ ሰው ፕሩቭ ማድረግ የሚጠበቅበት እኔ ይሄ ነኝ ካለ ያ ሰው ነው ፕሩቭ ማድረግ ያለበት ራሱ። እነዛ ሰዎች ላሊበላ ነኝ ካሉህ የላሊበላ ሰው መሆናቸውን ፕሩቭ ማድረግ አለባቸው። ከዛ ውጭ ደግሞ አንተ ላሊበላ ናቸው ብለህ የምታምኑ ከሆነ ፕሩቭ አደረጉ የለ አንደኛ ቋንቋ ያወራሉ፣ የተለየ ቋንቋ ያወራሉ። የአገውኛ ቋንቋ ሊያወሩ ይችላሉ። የተለያየ ሲመጡ ታውቃለህ፣ በሚያወሩት ቋንቋን ያልሰማም ምን እንደሚያወሩ የሆነ አንድ ጊዜ ላሊበላ እና ሰቆጣ አገው ምን ያክል ነው የሚራራቀው? ውስጥ ይሄን ጠይቀው። ማንን ነው 30 ኪሎ ሜትር ነው። አንተ አሁን እሱን የምጠይቀው ለምንድን ነው? አዳምጠኛ። እኒህ ሰዎች ከላሊበላ ተነስተው አካባቢው በላሊበላ ስለሚታወቅ ማንም ሰው ለንግስና ለጥድቅ የሚሄድበት አካባቢው ደግሞ የጥድቅ ቦታ ስለሆነ የሚታወቅ ቦታ ስማቸው ደግሞ ላሊበላ ተብሎ ተቀኑ ተሌሊቱ 9 ሰዓት ዶሮ ሳይጮህ እንድትጮሁ ተብሎ ተቋግሜ 6
እስከ መስከረም 1 ድረስ እንዲለምኑ ተጠይቆ አይሰጣቸውም እኮ ዶሮ ሲጮህ እኒህ ሰዎች መጥተው በየበራፋችን ላይ የሚቆሙ በእናርጅና ወጋ ወረዳ ራሱ ቦታ ተሰጥቷቸው በቢቸን አካባቢ ደጀን ታጥፎ ተቀምጠው የሚኖሩ ሰዎች ናቸው። እንዲህ ማታ ወይም ዲያ ሆኖ አይደለም። አሁን አዳምጠኝ ራስህ። ይኸውልህ ስለ ቦታ ርቀት ጠየቅከኝ፣ ሌላው የራስን ወሬ ቀጠልክ በስሜት ማለት የሚጋጭ ነገር ማውራት ያለብን አይመስለኝም። እኔም ማውራው የምረዳውንና የማውቀውን ነው። ስለዚህ እኔ የቅዱስ ላሊበላ ልጅ አካባቢ ላይ እንደዚህ አይነት ነገር እንደሌለ አውቃለሁ። እነሱ ግን የተዘፈነውን ተናገረች ልጅቱ እንደ ጥፋቱ ነው እኮ ልጅቷን አዳምጠኝ። እሺ ልጅቷን ዲፌንድ ለማድረግ ከሆነ የመጣኸው ዘርዓ ያዕቆብ ለምሳሌ ቅዱስ ተክለ ሃይማኖትን ትቀበለዋለህ አትቀበለውም ብለሃል። የቅድሙ ልጅ ስጠይቀው አይደለ ልጁ እቀበለዋለሁ ብሏል። ግን ለምን በደንብ ከልቡ የተቀበለ አይመስለኝም ለእኔ አገላለጹ ማለት ነው እንደ እምነት ተከታይ። ስለዚህ እኛ ልክ እንደ ቅዱስ ተክለ ሃይማኖት እንደ ሌሎቹ ቅዱሳን ቅዱስ ላሊበላ የተከበረ ቅዱስም ንጉስም ነው። ስለዚህ በሱ ስም ይሄኛው እነሱ የያዙት አባ ወዴና ሀሚና የሚባሉት የያዙት ኮንተንት ለቅዱስ አባታችን አይመጥንም። ስለዚህ ያንን ዲፌንድ ማድረግ እንፈልጋለን ነው። እናንተ ደግሞ ጽጌ የምትባሉ ልጅ ዲፌንድ ማድረግ ከፈለጋችሁ ተሳስታ ከሆነ የኔን ማህበረሰብ የሚያስቀይመው ከሆነ ወንድሜ አንተ ሃይማኖት ምንድን ነው? ኦርቶዶክስ ክርስቲያን። ክርስቲያን አይደል? በእግዚአብሔር ስም ትለምናለህ አትለምንም? እለምናለሁ። ከረ በላሊበላ ስም ቢለመን ምንድን ነው ችግሩ? እሱንማ እሱን ተረተ በቅዱስ ላሊበላ ስም ነው እየለመኑ ያሉት። ያንን ከሆነ አረዳድ ጥሩ። አንተ እንደዛ አልክ እኮ በቅዱሱ ስም ቢለምኑ አይመለመን የለባቸውም አልክ። ቅዱስ ነው ብላል። አዎ ላሊበላ ቅዱስ ነው። እሺ በቅዱስ ላሊበላ ስም ቢለምኑ ላሊበላ ብለው አሁን አንተ በምትፈልገው መልኩ እየተረጎምከው ነው፣ እየተረዳኝ ስላሉ ነው። እኔ እያልኩ ያለሁት በቅዱስ ላሊበላ ስም ወይ እንደ በቅዱሳን ስም መለመን የለባቸውም አይደለም እያልኩ ያለሁት ቅዱስ ላሊበላ አካባቢው የቅዱሳን ቦታ እንደገና ደግሞ በዚህ መገለጫ እነሱ በሚያደርጉት ነገር በማይገለጥበት ሁኔታ እንደዛ ሪፕሬዘንት መደረግ የለበትም አካባቢው ነው እያልኩ ያለሁት። ምክንያቱም እኔ አዲስ አበባ ስለው የላሊበላ ልጅ ስልኮ እንዳንተ አይነት ኢትዮጵያ ውስጥ ላሊበላም ሆነ እንደ ክራውድ ነው የምታወራው። አንድ ጊዜ በራስህ ጊዜ ብዙ ደቂቃ ተሰጥቶ አውርተሃል። አንድ ጊዜ ይሄን ልንገርህና እኔ ልንገርህ ነው። በቃ ተረጋጋ። ወይ አታዳምጥ። ኦኬ እሺ ተረጋጋ። ይሄን ታሪክ ምን ታወራለህ? ይሄ ባዳ አንጋሳ እንዳለው ከየት እንደመጣ ትታወቅ። ዝም ብለህ አሁን ስለ ቅዱስ ላሊበላ አንተ ለኔ ልታስረዳኝ ማለት ነው። ጽጌን ዲፌንድ አድርገህ እንደዛ አይደለም። ግን ትንሽ ደቂቃ ለሁላችንም ብትሰጠን አንድ ጊዜ ቆይ አንዴ። እኔ በጣም ይገርመኝ አሁን አንጋሳ እንዳለው ይላል። ይኸውልህ ላሊበላ ውስጥ ይኸውልህ አንድ ነገር ተረጋጋ። ይኸውልህ ላሊበላ ውስጥ ዝም ብለህ ሪዝነብል መስለህ ፍሎው ሀሪፍ ስለሆነ የተናገርከው ነገር እውነት አስመስለህ ብትለፈልግ አዳምጥ። ላሊበላ ውስጥ ዘርዓ ያዕቆብ አታዳላ ቢሎጂካ አንድ ደቂቃ ውስጥ እንትን አጠቃለውና ሮሃ ግን ግልጽ አድርገህ አሁን ምንድን ነው እንትና የሚያደርገው ሌጂቲመስ ጥያቄ ነው እየጠየቅ ያለው ባይዘው ግልጽ ሆናችሁ ነው። ለእኔ አሁን ለምሳሌ ግልጽ አይደለም የምታራምዱት። እኔ የጠየቅኩት ጥያቄ ስምፕል ጥያቄ ነው ባይዘው። ይሄ ነገር መምጣቱ እቺ ልጅ መስፈኗ እንደውም ትልቅ ነገር ነው እንደው ቢካዝ ለምን አሁን ግልጽ መምጣት አለበት። እኔ አሁን ለምሳሌ ከዚህ በኋላ እየተሸዋወድን አማራ ፖለቲካ ውስጥ መቆየት አለብን ብዬ አላስብም። ግልጽ ሆነን ሳንሸዋወድ በግልጽነት መምጣት አለ ወይ አገውነትን መርጦ መቀመጥ ወይ አማራነትን መርጦ፣ ሁለት ቦታ ግን መብላት አይቻልም። ስለዚህ እኔ አሁን እየጠየቅኩ ያሉት እነዚህ ሰዎች ራቸው አማራዎች እኛ ግልጽ አድርገን ነው። አሁን ለምሳሌ እንደ አማራ እነዚህ ሰዎች ድናው ስናል አማራ አይደሉም አገዎች ናቸው ብለን አይ ኪፕ አረጋቸዋለሁ አገውንም እንዳይነካብኝ እንትን የምታደርግ ደግሞ ከሆነ ደግሞ አንተ የራስን ያው እንትኑም መቀበል ነው። እሷንም መስደብ የለብን ባይዘው ምን አደረገች እውነት እናውራ ከተባለ በቃ አሁን እኮ አንተ ተቀብሏል አይደል? እኔ አልተሳደብኩም። አይ ነው ገባኝ። አንድም አልተሳደብኩም እስካሁን። ዝም ብለህ አንተ የመሰል ይኖራል አልተሳደብኩም። እንገላታለን ምናምን ምን አመጣ ይሆናል? ምን እውነት እናውራ ከተባለ ምን ይሄ እንደዚህ የሚያስደርግ እንገላታለን ምን የሚያስበል ነው?
ይሄ ያደረገችው ነገር ሰው የሚያስገድል ነው ያደረገችው። እኔ የለም እንችል ሰምተኛል። እንደዚህ ያው እኔ ስል ሰምተኛል። አንተን አይደለም ኢንጀነራል ይሄ ትክክል አይደለም። እኔ ራሴ ስለተናገር ነው የሚያስገድል ነገር አይደለም። ግን አንድ ማህበረሰብ ከተቆጣ ደግሞ ይቅርታ ልትል ልታወቅ ይገባል። ሚስ አንደርስታንዲንግ ካለ ልትማር ይገባል፣ መማር አለባት። እና አንተ ደግሞ ላስረዳ የመጣሁት ላሊበላ እና ለአካባቢው ሁኔታ እንደሌለና የአካባቢውን ስም የማይወክል ስለሆነ ትክክል አይደለም ነው። ከዛ ውጭ ግን ለእናንተ ያለመረዳት ችግር ማንም ኃላፊነት ሊወስድ አይችልም። የእነሱን ብሔር ደግሞ አለማወቅ እኔ ኃጢአት አይደለም። እኔ ፈጣሪ አይደለሁም። ብሔራቸውን አላውቅም። በተወለድክበት ሀገር ሌሊት ጠይቆ አያውቅም። የምታውቀው ነገር የለም። እስቲ ይሄን ነገር እኒህ ሰዎች እናንተ ጋር በተወለድክበት ሀገር ላሊበላ ሌሊት መቶ ጠይቆ አያውቅም። ሰርግ ላይ ድግስ ላይ መቶ ጠይቆ አያውቅም። ሲሰረግ የሚጋቡ ላሊበሎች የት ጋ ነው? ይህም ብቻ ነገር ጋብቻ የሚፈጽም ምን መሰለህ ምን ቀሉ ታላወክና ትናገራ ስለ ሀሚናዎቹ ከሆነ የምታወራው ስለ ሀሚናዎቹ አሁን ይኸውላችሁ ጋይስ ስለ ሀሚናዎቹ ከሆነ የምታወራው ስለ ሰርግ ምናምን ያማቀው ነገር የለም። ነገርኩህ እኮ። ከዛ ውጭ አልፈው ግን ዘርዓ ያዕቆብ አውቃለሁ እያልክ እኮ ነው። እዚህ ዘርዓ ያዕቆብ ስለ እኮ ነው የማወራው ስለማውቀው ነገር ነው እንጂ አንተ እኮ በአናሎጂ በምስል ነው አብዛኛው ነገር የምታወራው። ሮሃን ዝጋውና አየር ምናምን የሚባለውን ጴጥሮስን እሱ የሚያውቀውን ያናግረን አይደለም። እናንተ አሁን የአማራን ትግል ለመክፈል እዛ አገብ ወደምን የአማራ ትግል ገምና እኛማ ይህንንም አንፈልግም። እኛማ የኛ ባህል አለ። አማራ ጋማ እንዲመጣ አንፈቅድልህም። ይህንን እዛው ብቻ አንተ ወጥተዋለህ። ምን አገባን እኛ? አንተ ነህ እየፈለገ አገውንም ፈልገህ አማራንም ፈልገህ አይሰራም። እንደዚህ አይነት ፖለቲካማ እኛ ላይ አይሰራም። ወለየ ጋር ልፍታም ስለሆንክ ነው እንጂ በሎጂክ ብታም ኖሮ ይገባ ነበር። ግን ደደብን አይገባም። ቴክስ ዩ ላይክ ኤጅስ ቱ አንደርስታንድ ዋት አይም ቶኪንግ አባውት በመነጋገር መና አንድ አያር ይሄ አሚና አሁን ስድብ ጀምር። ይሄ ቅድም ስንለው ነበር። ይሄ አገው ሾንጎ ዘርዓ ያዕቆብ just can you give me 3 minutes? ብዙ ቆይቻለሁ። ዘርዓ ያዕቆብ አንዴ ቆይ ያውላችሁ እኚህን ነበር ስንል ነበር። ቹቹ ከሲ አሁን ታወራለህ። ይሄንን ነበር አሁን ይሄ አሚና እኛ ስለ አገው ሲወራ አንቀጠቀጥም። መቶ መሳደብ ጀምረው። ይሄ ነው የአሚና ማለት እኮ ነው። ይሳደባል። ብር ካልሰጣቸው እንጀራ ካልሰጣቸው ይሳደባል። መተህ ከአማራ ጋር አያይዛት መጣም የወሎ አማራ ማገበው የላሊበላም አካባቢ ያለው አማራ አገበው። አይ አሚናውን ዲፌንድ አደርጋለሁ ብለህ የምትመጣ እኮ አንሰማህም ነው እያለ ይሄ ለማኝ ቡድን እኛ አንሰማውም። ይሄንን ግልጽ ነው። ህዝቡ ጋር ታገናኙ። ከህዝብ ጋር የሚገናኝ ነገር የለም። ልጅቷ ያላረገችው ነገር እሷን ጠይቃት። ግን እንደዚህ እንመታሻለን ምናምን እያላችሁ እየተሰዳደባችሁ አይደል? አማራ ጋር አታምጡት። ከወሎ ጋር ምንም የሚያገናኘው ነገር የለም። ከአማራ ጋር እናንተ ሲመችህ አገውን ስታገኝ አገው ጋር መንጠልጠል፣ አማራ ስታገኝ አማራ ጋር እንደዚህ ሁለት ቦታ ልትገባል። አንድ ቦታ ይዘና ወይ አማራ ትሆናለህ ወይ አገው ትሆናል። በቃ ከሁለት አንዱ ነው እንጂ መተህ ላሊ የሚባል አገው ነው እያልክ አውቀህ በራስ ሙድ እየተጫወት ከአገዎች ጋርም ላለመጣላት አማራው ጋር ላለመጣላት እንደዚህማ ፖለቲካ ሴራማ ሰራ ቹቹ ጎሄድ። ስለዚህ ነገር ቹቹ ሞር እንትን እንዳለ አመሰግናለሁ። በጣም ቢዚ ለወጣ ስለሆነ ነው። አዲስ ታይም ስባክ ትንሽ ጊዜ ስለሌለ ነው። ይቅርታ። በጣም ኢንተረስቲንግ ነገር ነው። ባይዘው ያው እኔ ያው ጀነራሊ ሁሌ የማወራው ነገር ነው። የነገድ ፖለቲካ ካወራን ነገዱ የሚያደርገውንም አብረን መቀበል አለብን። ላይክ ዩ ካንት ሃቭ ዘ ኬክ ኤንድ ኢት ኢት ቱ አይደለ? ሁለት ወዶ አይቻልም። ኢትዮጵያ ውስጥ የተለያዩ ነገሮች በማህበረሰብ ደረጃ ወይም ደግሞ ከሆነ አካባቢ የሚመጡ ሰዎች የሚያደርጓቸው የተለዩ ስፔሲፊክ የሆኑ ሮሎች በስራ ደረጃ በተለያየ ነገር በተለያየ ቦታ እናያለን። እኛ ወደ መሀል ሀገር ያደግን ሰዎች ነን። አሁን የምትሏቸው ሰዎች ስፔሲፊካሊ ምንም እዚህ ጋር የሚያሳፍረን ነገር አለ። የላሊበላ ሰዎች፣ የወሎ ሰዎች እየለመኑ ነው እንላለን። ሀቁን እነግርሃለሁ። ምንም ይሄ ጥላቻ ምናምን አይደለም። ሶ አሁን የላሊበላ ሰው ምንድን ነው ብሔሩ ተብሎ ይጠየቃል። እንግዲህ ያንን መቀበል ያስፈልጋል። የላሊበላ ሰው አገው ነው ወይስ አማራ ነው? አየህ፣ የአፄ ዘርዓ ያዕቆብ ጥያቄ ሌጂቲሜት ነው። አሁን ሁልጊዜ የሚነሳ ነገር አለ። ኦሮሞ ሰነፍ ነው እንላለን። ኦሮሞ ሰነፍ ነው ያልንበት ምክንያት አለ። ለምሳሌ ጫት በብዛት አሁን ያደግኩበት ጅማ ላይ በብዛት የሚሰራው ሰው ከሌላ ቦታ የመጣው ሰው ነው። ጎጃሚዎች በጨርቅ ንግድ ውስጥ አሉ። ጉራጌዎች ሱቅ አላቸው። ኩሎ ኮንታዎች ቲማቲም ምናምን ይሸጣሉ። ኦሮሞዎች ምንም አይሰሩም። ጠጅ ቤት ይውላሉ ምናምን ነው። ይሄ
ስቴሪዮታይፕ ነው። ይሄ ስቴሪዮታይፕ ዝም ብሎ አልመጣም። ያንን መቀበል አለብህ። ኦሮሞ አባገዳ ነው፣ የአባገዳ ጀግና ነው እንዳልከው ሁሉ ደግሞ ኦኬ ኦሮሞ በዛት ጠጅ ቤት ይውላል፣ ኦሮሞ ጫት ይቅማል የሚለውንም መቀበል አለብህ። አየህ ሰው አሁን እኛ እያልን ያለ ነው ይሄ የነገድ ፖለቲካ የሚባለውን ከወደድ ነው ከነንፍጡ ነው። ልጅ ወደ ልጅ ከወደድ ከነንፍጡ መውደድ አለብህ። ልመና በብዛት የሚሰሩ ሰዎች ኢትዮጵያ ውስጥ ከየት አካባቢ ነው የሚመጡት? ጥያቄ ይጠየቃል። ፐር ካፒታ ካየ ከደቡብ ይልቅ ከሰሜን ነው የሚመጡት። ጥያቄ የለውም። እኔ አሁን ብዙ ጊዜ ሰሜናዊ ፖለቲካ ታራምዳለህ? ያስ አራምዳለሁ። ነገር ግን አልዋሽልህም፣ ልመና ከደቡባዊ ኢትዮጵያ ሳይሆን ከሰሜናዊ የኢትዮጵያ ክፍል በብዛት ይመጣል። ፐር ካፒታ ማለት ነው። የቡና ቤት ሴተኛ ዳሪ ምናምን ከደቡብ ይልቅ ከሰሜን አካባቢ ይመጣል። ሜቢ ቆንጆች ስለሆኑ ልትል ትችላለህ። ፋክት ግን ነው። ሊስትሮ ምናምን ጉራጌ ያለ ይባላል። ፋክት ነው። ጉራጌ ሊስትሮ በብዛት አለ። አሁን እየተቀየረ ወላይታ ሆኗል። ፋክት ነው። ይሄ ሊስትሮነት ያሳፍራል አያሳፍርም ሌላ ጉዳይ ሆኖ፣ ልመና ከላሊበላ አካባቢ በብዛት አሉ። ቋንቋቸው የተለየ ነገር ይንጸባረቃል። ይሄም ፋክት ነው። በድሬዳዋ ያሉ ሰዎች ይመሰክራሉ። ላሊበላ ጋር አይደሉም። እነዚህ እኮ አሁን እኮ ከሌላ አካባቢ ነው። ከሌላ አካባቢ ግን በብዛት ላሊበላ ነን ነው የሚሉት ሲመጡ። ይኸውልህ ምን መሰለህ እንደዛ ነው የሚሉ። አሁን ያንን ዲፌንድ ማድረግ ደግሞ የኛ አይደሉም ደግሞ ማለት ደግሞ የዛው አካባቢ ሰው አይደለ? እዛ አካባቢ ካልሆኑ ለምሳሌ በእርግጠኝነት ምነግርህ እነዚህ ሰዎች የጅማ አካባቢ ሰዎች አይደሉም። በእርግጠኝነት ምነግርህ ለምን እኔ እዛ ስለኖርኩ በእርግጠኝነት ምነግርህ እነዚህ ሰዎች ኦሮሞዎች አይደሉም። ለምሳሌ እነዚህ ሰዎች ጉራጌዎች አይደሉም። ለምሳሌ ሶ ዊ ካን ሩል አውት ጉራጌ፣ ዊ ካን ሩል አውት ኦሮሞ፣ ዊ ካን ሩል አውት ስልጤ። ለምሳሌ ኦኬ ሶ ሩል አውት እያረክ ትራያንጉሌት እያረክ ወደ ወሎ አካባቢ ልትመጣ ትችላለህ። ከወሎ የት አካባቢ? አሁን ራሳቸው የሚሉት ራሳቸውን ሰልፍ አይደንቲፋይ የሚያደርጉት ላሊበላ ነው የሚሉት። ላሊበላ አይደሉም ከተባለ ኦኬ የት? ወልዲያ ወይስ ደሴ? አየህ እንደዛ ያልን ነው የምትናገረው። ሰው እየተባለ ያለው ግን ኢንጀነራል የነገድ ፖለቲካን ከፈለጋቸው አንፎርቹኔትሊ ኢትዮጵያ ውስጥ ሁላችሁ ተመችቷቸዋል። የነገድ ፖለቲካ የነገድና የጎሳ ፖለቲካ ከተመቸ ያ ጎሳ አሶሲየት የተደረገበት የትኛውንም አይነት ፖዚቲቭ የሚሆን ኔጌቲቭ አብረህ ትቀበላለህ። ይሄ ደግሞ ኢትስ ኢነቪታብል የሚቀር አይደለም። ስለዚህ እንደ ዘርዓ ያዕቆብ ያመጡት ነገር ትክክል ነው። እንለየው። እነዚህ ሰዎች አገዎች ናቸው። ምክንያቱም እንደ አንድ የአማራ ብሔርተኛ ዘርዓ ያዕቆብ ያንን አይ እነዚህ አማራ ስለመሆናቸው እርግጠኛ አማርኛ መናገራቸው አማራ ያስብላቸውም። ዛሬ ኢትዮጵያ ውስጥ በሙሉ አማርኛ ቋንቋ ይነገራል ሊል ይችላል። እኔም በሆን እንደ ዘርዓ ያዕቆብ የአማራ ብሔርተኛ በሆን ማድረገው ነገር ነው። ምክንያቱም ጥሩን ነገር ለእኔ መጥፎን ነገር ለሌላው ማድረግ ስለምፈልግ ፋክት ኦፍ ዘ ማተር ግን አሁን ምርጫው ችግር የለም። ከቹቹ ሀሳብ ላይ እኮ ብዙ የምንቃወማለን፣ ግን አሁን የተናገሩት አገውና አማራ አንድ ነው ሲባል እኮ እየሰማሁ ነበር። ለሚፊኒሽ ለማንኛውም የሚገርም እኮ ነው። ይኸውላችሁ አሚን ይሄንን ነገር ካልተስማማ በሰዓታችሁ ዲባንክ ማድረግ ትችላላችሁ። የነገር ፖለቲካ አንተ አሁን ለምሳሌ የአገው ብሔርተኞች ብዙ ጊዜ የሚነግሩን ነገር አለ። ላሊበላ ንጉሥ አገው ነው፣ የላሊበላ ውቅራ ቤተክርስቲያናት አገው ነው። ምንም ማስረጃ የለም። አሁን ላሊበላን ካየ የአክሱም ሐውልትን ነው የሚመስለው አሰራሩ። አገዎች ይሄ ሶሻል ኦርጋናይዜሽናቸውን ካየ ሞር ኦፍ ትራይባል የአፍሪካዊ ይሄ ሞር አግራሪያን ሃይላንደሮች እንጂ ስቶን ሜሰነሪ ቢልዲንግ ምናምን እንደዛ ለሙያ ያላቸው የኢምፓየር ታሪክ ያላቸው አይደለም። ላሊበላ ያገባቾቹ ለሚፊኒሽ ከተቃወምክ በራስህ ሳትቃወም የራስህ ታይም አሁን ከሱ ቀጥሎ ታወራለህ እኮ ከተቃወም ይኸውልህ እኔ እኮ አይገባኝ። አሁን እዚህ ጋር ብትረብሽ እኮ እኔ እኮ ቤት አለኝ በቤቴ እኮ አወራለሁ እንዴ። እንደዚህ እኮ የሚባል የለም። ይኸውልህ ፋክት ሲነገር ዋጠው። አገው ነኝ ካልክ የአገው ቺፍ ስታን ማለት ጃን ነው አይደል? ጃን ነው ይሄ የአገው ቺፍ ስታን ሃይላንደር ነው። አገው ጃን ንጉስና አገው አይገናኝ። ንጉስ ላሊበላ አገው ነው ልትል አትችልም። ልክ ኦሮሞ መጥቶ አባገዳ መጥቶ ኦሮሞ ንጉስ ነው ኃይለሥላሴ ይላሉ። አሁን አብሶሉት ውሸት እኮ የኦሮሞ ንጉስ የለም፣ የኦሮሞ አባገዳ ነው ያለ። በመዋሸት የትም አትደርሱ። ጀስት ቢኮዝ አገው ምድር ላይ የአገው ዳይናስቲ ተፈጠረ ማለት አገው ነው ማለት አይደለም። ያ ስልጣኔ ኦርቶዶክሶች ናቸው። ኦርቶዶክስ ከየት እንደሚመጣ ይታወቃል። ግዕዝ ነው ቋንቋቸው። ሪትን ላንጉዌጅ አላቸው። ሪትን ላንጉዌጅ የለህም፣ አገው የለህም በቃ። ስለዚህ ይሄን ነገር ተውት። አሁን ትራያንጉሌት አድርገን አገው ናቸው ወይስ አማራ ናቸው የተባለ አሁን እኔ ፎር ኦል ኢንቴንትስ ኤንድ ፐርፐዝስ እኔ አማራ እንደ ነገድም አለ ብዬ እኔ አላምንም። ግን እነ ዘርዓ ያዕቆብ መብታቸው ነው። የአማራ ብሔርተኞች ናቸው። እነዚህ ሰዎች አማሮች ናቸው ወይስ አገው ናቸው ብሎ መጠየቅ ይችላሉ።
አማራነት ለእኔ አበሻነት፣ አማራነት ለእኔ ግዕዛዊነት ነው። ስለዚህ እኔ ልመናን ከአማራነት ጋር ማያያዝ አልፈልግም። አማራነት ማለት ጨዋነት ነው ለእኔ። እነዚህ አማራ ናቸው ካልቸራሊ ብዬ አላስብም። ለእኔ አማራ ካልቸር ስለሆነ ዘር አይደለም፣ ካልቸራሊ አማራ ናቸው ብዬ አላስብም። ምክንያቱም አማራነት ማለት የጉራጌ ለማኝ የለም። የአማራ ለማኝ የለም። ቹቹ የጉራጌ የአማራ ለማኝ የለም። ሆልዶን ልጠይቀው ሆልዶን የለም። ለምን የለም? ለምን የለም? ንገረኝ እስኪ። ለምን እንደሌለ እነግርሃለሁ። አታውቅም? ለምን እንደሌለ እነግርሃለሁ። ይኸውልህ አማራነት አንዴ ቹቹ ቆይ አንዴ አጀንዳው እንዳይቀየርብህ ቹቹ። አዲስ ተምስ አጀንዳዋ ሌላ ስለሆነ ነው። እኔ ጉራጌ ጋር እንዲመጣ አልፈልግም አጀንዳው ቢካዝ ሌላ አጀንዳ ሊከፈት ነው። እሱ ቁጭ ብለህ ቹቹ አሁን አጀንዳው ላይ ብቻ ሄድ በቃ ሆነ ይኸውልህ እነሱ አሁን ናጼ ሌሎቹ አማራነትን ኢቭን ወደ ግራኑላር ሌቭል ወስደው ዘሆል የፖፑሌሽን ገጠር ያለውን ምን አማራ ምናምን ስለሚሉ ኦፍኮርስ እዚህ አሁን አማራ ክልል ከተባለ ብዙ ለማኝ ይመጣል። ስለዚህ አማራ ለማኝ ነው። ኦኬ አማራ ለማኝም ንጉስም መሆን አይችልም። አማራ ለማኝም ጨዋም መሆን አይችልም። አንዱ ነው የሚወስደው ጨዋ ሆልዶን ጨርስና ብታቆመች የአማራ መብት የለ። ቆይ ለእኔ ልጨርስ ነው። ቆይ ሆልዶን እዚህ ቁጭ ብዬ አገው አማራ ነው የሚያቋርጡኝ እኮ ችግሩ አገው አማራ ነው እያለ ቁጭ ብዬ እየሰማው የቹቹን ሀሳብ ላልሰማ አልችልም። ሁሉንም ነው የምንሰማው። ሲያምብሊበብል እኮ ዘራ ነብዩ በጣም የሚገርም እኮ ሀሳብ ይፈራሉ፣ ያቋርጣሉ። ይኸውላችሁ አማራነትን እኔ ማየው ቢያንስ ምንድን ነው በዚህ በሶሾ ኢኮኖሚክ እንትን ውስጥ በተለይ ከጥንታዊ አባባሉ ኦኬ አሁን በኢትዮጵያ ውስጥ ኤቭሪባዲ አማራ ነው ማለት ይችላል። የስ እንደ ሲቲዝነሪ እንደ ዜጋ የጋራ ኔሽን ሁድ የፈጠርንበት ሰበዝ ስለሆነ ኤቭሪባዲ አማራ ነው አማርኛ ተናጋሪ ልትል ትችላል። ሊንግዊስቲክ በሆነው ነገር ካልቸራል በሆነው ነገር ለምሳሌ እና አባ ጊዮርጊስ ዘጋስጫ ጎርጎሪዮስ ለፈረንጁ ለሆነ ሰው ለጀርመን በጻፉለት እኔ ከተከበረው የአማራ ነገድ ነኝ ወይ ደግሞ ከተከበረው የአማራ ማህበር ነኝ ሲሉ ቤተ አምሃራ ተብሎ እዛ ሀይቁ አካባቢ ሲሰሩ እነዚህ አሪስቶክራቶች ናቸው። ከደብረ ዳሞ ከትግራይ የመጡ ቤዚክሊ ሶሾ ኢኮኖሚክ በሆነው ሃይራርኪ ውስጥ ከፍተኛ ቦታ ላይ የነበሩ ናቸው። የጸሐፍት የካህናት የሊቃውንት ስም ነው አማራነት። ይሄ የገበሬውም ስም አይደለም። ገበሬው ሃይላንደሩ አገው ነው፣ ኤትኒክ አገው ነው አብዛኛው። ከዛ ውስጥ ለማኝ ሊወጣ ይችላል። የስ ከዛ ውስጥ ግንበኛ ሊወጣ ይችላል። የተለያየ ሮል ሊኖረው ይችላል። የስ አማራነት ሂስቶሪካሊ ካየነው ግን የኢሊት ስም ነው። ሀዝ ነቲንግ ቱ ዱ ይሄ ሆሪዞንታሊ ዲስትሪቢዩት የምታደርገው አይደለም። ግን አንፎርቹኔትሊ አሁን ከነገር ጋር ስለተያያዘ እና አዲስ ታይምስ አሁን ኤትኒክ አገው አማራ ነው አማርኛ ይናገራል ብለው ስለሚያስቡ የስ የአማራ ለማኝ ያለ ልትል ትችላለህ። ኢንፋክት ፐር ካፒታ ብዙ ነው እንደው ብዙ ነገር አንተ በካርቶን ተወልደህ እኔ እኮ ያንተን ታሪክ አውቃለሁ። በቃ አሁን ይኸውልህ በጣም ላስቀይም እችላለሁ። ሌላ ነገር ውስጥ አንዴ ቃ ልጨርስ። በቃ ዘግቻለሁ። ከዛ ነው እሄዳለሁ። ዋን ሚኒት ኤኒዌይ ይሄንን በደንብ አውሩ። አማራነት ዲስትሪቢዩትድ ነው፣ ኤትኒክ ነው የምትሉም የአማራ ብሔርተኞች ዘራ ያዕቆብም ራሳችሁን ዲፌንድ ማድረግ አለባችሁ። ምክንያቱም ኦልሬዲ ዲስትሪቢዩትድ የሆነ ማንነት ከሆነ ከዛ ውስጥ ሪሊ እነዚህ ለማኞች የኛ ናቸው የኛ አይደለም አብሶሉትሊ ኢት ኢዝ ዩር ፕሬሮጋቲቭ። እናንተን በሆነ እኔም አሁን እንደምትከራከሩ የምከራከረው በእኔ እምነት ግን እነዚህ አገዎች ናቸው። እኔ ባደግኩበት ቦታ በላሊበላነታቸውን የሚታወቁት እንደ ላሊበላ ለፍላፊ ያቱ እንደ ላሊበላ ለማኝ ያቱን እየተባለ ነው ያደገው። ስቴሪዮታይፕ ነው፣ የምትቀይሩት ነገር የለም። ይህን ነው የምለው። ቴንኪዩ ምንድን ነው አሁን ቹቹ ያለው? የምደግፈው ሀሳብ ምንድን ነው? ግልጽ ሆነና ነው። በቃ እኔ አሁን ይኸውላችሁ ጋይስ እኛ ይህንን አማሮች አይደሉም አሉ እንደዚህ አይነት ሰዎች አገዎች ናቸው ስንል አገውንም ዲፌንድ ልታደርግ የምትመጣ ከሆነ ሌላ ነገር ከአገው ጋር ምንም የሚገናኝ ነገር ከወሎም ጋር ምንም የሚገናኝ አሁን አማራ ውስጥ መደበቅ ይፈልጋል ይውልድ አገው እንትን ወለየነት ውስጥ መደበቅ ይፈልጋል። አትደበቅም። ግልጽ ሆነ ነው። እኛ አሁን ይሄ ቡድን የኛ አይደለም። እኛ ከራሳችን ነው የምናወጣው። ወሎም ጋር ደግሞ ከወሎም ይወጣል። በምንም ታመት በወሎ ስም መሸሸግ አይችልም። አሚናን አባውዴን በወሎም ይሁን በአማራም በጎንደርም በጎጃም ምናምን አደብቁም። ከኛ ጋር ምንም የሚገናኝ ነገር። ስለዚህ እኔ የተባለን ነገር ዲፌንድ አለስ አሚና ካልሆናችሁ በስተቀር አሚና ካልሆንክ በስተቀር አሚና ዲፌንድ አታደርግ። ብዙ ሰው ዲፌንድ እያደረገ ስራ ይሄ። ስለዚህ ይሄ ትክክል አይደለም ለማለት ነው። ጌራ ጎይድ እሺ፣ አመሰግናለሁ። ዞሮ ዋናው ፖይንቱ
መነሻቸው የት ነው ለሚለው ለሁሉም ተገቢ ይመስለኛል። እዛ አካባቢ ያሉ ልጆች በደንብ መመለስ አለባቸው። የላሊበላ ልጆችም ሆኑ የሰቆጣ ልጆች ሁላችንም መመለስ አለብን። ላሊበላ አሁን በብዛት እያወቁ እዛ አካባቢ የሚሆነውን ነገር ግን የሚደባበቅ ነገር አለ። ዞሮ ዞሮ ዋና መነሻው በብዛት አሁን ማለት ይሄ ነገር ሁሉም ቦታ አለ ማለት አንድ ሰው ከቸገረው ይጠይቃል። የሚበላው ነገር ዝም ብሎ አይሞትም። እየራበው ዝም ብሎ አይሞትም። ይጠይቃል፣ ሊበላ ይችላል። ሁሉም ቦታ አለ። ግን እንደ መነሻ በብዛት አሁን ዋናው አጀንዳችን እዛ አካባቢ ያለው ስለሆነ በብዛት ይሄ ነገር የሚወጡት እነዚህ ወጣቶች ደግሞ አብዛኛው አይተውኮ ወጣት ነው። ወጣት ልጆች፣ ህጻናት ምናምን የሚሰማሩት በዚህ እንትን የሚነሱት ሰቆጣ ሆኖ ግን ገጠራማው አካባቢ ነው በብዛት ሪሉ ስናወራ ማለት ነው። ለፖለቲካ ምናምን ሳይሆን እዛ አካባቢ ገጠራማው አካባቢ የትምህርት ስርጭት የለም፣ የስራ እድል የለም። እዛ አካባቢ ባህሉ እንዳልኩ በረዝም ጊዜ እንትን ተደርጓል። የስራ እድል እንዳይኖር ያ ወጣት ተነሳሽ እንዳይኖረው እንዳይማር በጣም ተሰርቶበታል። እዛ አካባቢ በብዛት አንድ ሰው አቅጣጫ የሚጠቁመውና ወደ ጥሩ ነገር የሚመራው ከሌለ በሚመሩት አቅጣጫ ወይም ደግሞ ከሱ በፊት የነበሩትን ተከትሎ ነው የሚሄደው። ማንም ይሁን ማንም በብዛት እዚህ የወሎን ስርጭት እንኳን ብናይ ወሎ አካባቢ ያሉትን እስከ አዲስ አበባ ድረስ ምናምን አሁን እንደምትሉኝ እንግዲህ አሉ ማለት ነው። እንግዲህ አላውቅም። ወሎ አካባቢ ያሉት የሚፈለፈሉት እዛ ገጠራማው አካባቢ ነው። ሰቆጣ ይጠየቃሉ። እኔ ነግሬያለሁ ቅድም። በዚህ ዙሪያም ስራ ለመሰረት ሞክረናል። እኔ ልጅ ነኝ፣ አሁን ተማሪ ነኝ ገና። እኔ ግን በዛ ዙሪያ የተወሰኑ ልጆች ወደ 10 ምናምን ልጆች የሚሆኑ ሰብስበን ለመስራት ሞክረናል። ቆቦ አካባቢ፣ ወልዲያ አካባቢ ምናምን ለመስራት ሞክረናል። እቃ ሁሉ ማቴሪያል ተገዝቶላቸው ምናምን እንዲሰሩ ተደርጓል። ሰውን ሰው ይገዛው አንዴ ምናምን የሚሉት ድረስ ባህል አለ ብዙ የተለመደ እዛ አካባቢ። ያ ምንድነው የተሰበኩት ነው። ህፃን እያሉ ጀምሮ እየተሰበኩ ያደጉት ነው። ወሎ አካባቢ ያለው ስርጭት እዛ አካባቢ የሚመጣው እና ሲጠይቋቸው ለምሳሌ ቆቦ፣ ወልዲያ ምናምን ወደዚህ ወደ ጋሽና መስመር ይዞ ሲጠየቁ እስከ ደሴ ባለው ድረስ ሲጠየቁ ምንድን ነው የሚሉት ቦታ ይጠቅሳሉ። የመጡበትን አካባቢ የት ነው የመጣችሁት፣ የት ልዩ ቦታው ምናምን ብለው ሲያጨናንቋቸው ገጠራማውን ክፍል ወዛ ወይ ጻግብጅ ወይ ዛ ዳህናው ምናምን የሆነ ቦታ ይጠቅሱላቸዋል። እሱ ደግሞ የት ነው ምናምን ሲሏቸው ጠቅለል አድርገው ላስተላሊበላ ምናምን ነገር ይላሉ ማለት ነው። በብዛት ሰው የሚረዳው በዛ ነው። ለዛ ነው መሬት ላይ ያለውን ሀቅ ሳትረዱ ዝም ብሎ ማውራት አግባብ አይደለም የሚባለው ማለት ነው። እና ከላስታ ነው እያለ ሰው ይረዳል በተግባር እዛ የማያውቀው ሰው ማለት ነው። ይሄ በዚህ መልኩ ግልጽ እንዲሆን ነው። በብዛት እዛ አካባቢ ያለ ሰው ያውቀዋል ብዬ አውቃለሁ። ይሄን አስባለሁ። ላሊበላ አካባቢ፣ ናቡግን አካባቢ በብዛት በዚህ በኩል መስኩማን በብዙ ቦታዎች እንደዚህ አይነት የሚወጣበት አጋጣሚ የለም። እንደዚህ አይነት ትውልድ አይወጣም እዛ አካባቢ። ሰቆጣ አካባቢ እንዳልሆ ነው። የትምህርት ስርጭት የለም፣ ድርቅ ነው ይታወቃል። በ77 በነበረው ድርቅ እንኳን በቅርብ ሰዓት በድርቅ ጦርነቱ የነበረው በሙሉ እዛ አካባቢ ነው እንዳልሁ ከነ በኃይለ ስላሴም ጀምሮ እነ ጓንጉል ምናምን በነበሩበት ሽፍታ ሆነው በነበሩበት እዛ አካባቢ ብዙ ጥላቻ ነበረ። ገብቶሃል? እንግዲህ ከማዕከላዊ መንግስት ጋር ስትጣላ የሚደርስበት ተጽዕኖ አለ። በብዛት ተጽዕኖ የመጣው ከዛ በኋላ ነው። ከኃይለ ስላሴ ጋር የነበረው እንትን እኔ ኃይለ ስላሴን ጠላለሁ ማለት አይደለም። በጣም የማከብራቸው ናቸው፣ ብዙ ስራ የተሰሩ ናቸው። ግን ከዛ በኋላም ያው የነበረው የጣሊያን ጦርነትን በብዛት ተካሂዶበታል ያነ ቦታ። በኋላም ደርግ ሲመጣ ያካሄደውን ጦርነት ይታወቃል። እኔም ደርግም አልደግፍም ማለት አይደለም። ደግፍለት ፓርት አለ፣ ሶሻሊስትን ብዙ ነገር ደግፋለሁ ግን